ከቀሳውስቱ ይልቅ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃል። በነገራችን ማህበረሰብ ለውጥ አለው፣ ኢቮሉሽናል። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን ማህበረሰብ ክርስቶስ በመጣበት ዘመን አንዱ የነበረው ችግር ምን እንደሆነ ታውቃላችሁ? ሰው መግፋት፣ የማያውቁትን ሰው መግፋት፣ ማሳደድ በጣም